የኪራ አባት እንግዲህ ከባድ ጭንቀት ውስጥ ገብተዋል ማለት ነው። እውነት ለመናገር አሳዝነውኛል። ግን ደግሞ በዚህ ልክ የልጁን ልብ መስበርም የለባቸውም። እውነቱን ለመናገር ማለት ነው። ማለት ምንድን ነው እች ሴትዮ በህይወት እያለች ነው እንጂ ለልጁ መነገር ያለበት። አንድ ነገር ከሆነች እንደ ምንድን ነው ነገሩ? እሺ ሲጀመር ልጁ ልቡ ነግሮታል እናቱ እንደታመመች እና ስልክ ደውሎ እያወራት እያለ እያሳለች ነበረ እና የታመመችው አያቱ ሳትሆን የራሷ ሴትዮ ታማ ሐኪም ቤት ነው ያለችው። እንግዲህ ቶሎ ብዬ ኪራንና ጽናትን ሰርጋቸውን ልደግስ ሁሉንም ነገር ለጽናት ልንገራት፣ ለኪሩቤል እንዳልነግረው አስምላ አስገዝታ ቃል አስገባችኝ። እሺ ምን ላድርግ? እኔ ልጄ ልቡ እንዲሰበርብኝ አልፈልግም። እሷ አንድ ነገር ብትሆን ልጄ ልቡ ስብር ነው የሚለው። በእኔ ላይም ያለው እምነት ያበቃል። ስለዚህ ምንድን ነው ማድረግ ያለብኝ እያሉ እንግዲህ ብቻቸውን እያወሩ ይገኛሉ ማለት ነው። ልጁም ሲጀመር ሆዱ እየነገረው ነው። እንኳን አይደለም የራስ ሰው ይቅርና ናሆሜም ደግሞ የኪራ ነገር በጣም አስጨንቆታል። ልንገረው አልንገረው የሚል ላይ በጣም ተጨንቋል። ነገር ግን ደግሞ እዚህ ጋር ገና እስኪ አሁን እኮ አላቅም በእውነት ግን እንደኔ ቢነገረው ነው ጥሩ ለልጁ። ምን ማለት ነው? እኔ እኮ ግራ ገባኝ እንደዚህ ነገር። ቆይ ሰው እኮ ሰው ሲሞት ነው አይደል እንዴ? ቆይ አትንገረው ይባላል ማለት ነው አይደል? እንዳይደነግጥ ምናምን ነገር እና ታዲያ ሴትዮ በህይወት እያለች ነው እንጂ ለልጁ መናገር፣ ከሞተች በኋላ ምንድን ነው? ምን ሊያደርግ ነው? ሁላቸውንም ነው የሚጠላችሁ ሲጀመር የምር። እና ጽናትንና ናሆሜን ያስጨነቃቸው ይሄ ነው እንግዲህ። ለጽናት ያለውን ነገር ሁሉንም ነግሬያት ሰርጋቸው እንዲደገስ አደርጋለሁ። ምክንያቱም እሷ የምትፈልገው የልጇን ደስታ ስለሆነ የልጇን ደስታ አይታ መሞት ነው የምትፈልገው። እናም ደግሞ ያው ሰርጉ ላይ አትገኝም መሰለኝ ጊዜ ልይቱ ሲጀምርና ያን ጊዜ አይጠይቅም እንዴ? ምን ማለት ነው? እናቱ በህይወት እያለች እንዴት ነው ሰርጉ ላይ የማትመጣው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ዛሬ ጽናት ድራማ ተለቀዋል ማለት ነው። ነገር ግን ደግሞ ኪራ ስለ እናቱ እያሰበ ስልክም ደውሎ እያወራት ነበረ ማለት ነው። ስልክ ደውሎ ሲያወራት እንግዲህ እያሳላት ነበር። እንዴ ማየ ምን ሆነሽ ነው? እያሳለሽ እኮ ነው አሞሻል እንዴ ሲላት፣ አይ ደህና ነኝ በቃ እማ ካልሆነ ነይ ወንድሞችሽ አያትሽን ያስታሟት አንቺ ነይ ካልሆነ ሲላት፣ እሺ ምናምን አለችና ስልኩን ዘጋቸው። ከዛም አባቱ ደግሞ ክላስ መጥቶ ነበረ እና ምሳ እንብላ ምናምን እዚህ የምትሰራለህ ብሎ ስጠራው፣ አባ እናቴን አሟታል መሰለኝ ምናምን ሲለው፣ ማን ነገረክ አለ ቶሎ ብሎ። ጽናት ነገረችው ብሎ ነው መሰለኝ። አይ ማንም አልነገረኝም፣ ግን ከስልክ እያወራኋት እሷን ነበር አሁን ስልክ እያወራኋት የነበረው ለዛ ነው። ወይም ካልሆነ እኔ ሄዳለሁ ምናምን ሲለው፣ አይ እኔ ካልሆነ እኔ እዚሁ አስመጣታለሁ እምቢ ብላኝ እኮ ነው ምሽ የምትል ከሆነ እዚህ አመጣታለሁ ምናምን አለው ማለት ነው። እና አባትየው ፊቱ ነሳው ልጁ። ምክንያቱም ልጁ እናቴን አፍቃኛለች፣ ኧረ ተው ሀራም ነው የምር እናቴን አፍቃኛለች እያላችሁ አሳዘናችሁ። በእናታችሁ አንድ ነገር ብትሆንስ የዘላለም ጸጸት ነው የሚሆንበት። ልቡ ይሰበራል። በእናንተ ላይ ያለው እምነት ያበቃል። ይጠላቸዋል ማለት ነው። እዛ ላይ ናሆም ያውቃል፣ መራዊት ታውቃለች፣ ሰኒ፣ ጽናት ሁላቸውም ያውቃሉ ይሄንን ነገር። ነገር ግን ከኔ ውጭ ትንፍሽ ብለሽ እንዳትነግሪው ብለው እንግዲህ ጽናትን አስጠነቀቃት ሰውየው ማለት ነው። የእውነት በጣም ነው የሚያሳዝነው። አላውቅም እንግዲህ ፈጣሪ በሰላም ያገናኛችሁ ነው የምለው። እንዴ እናት ቀላል አይደለም እና በዚች ምድር ላይ አንዱ የሚኖርላት ለእናት ነው ፈጣሪ በታችና በህይወት እያለች ቢንከባከባት ቢጠይቃት፣ ምንድን ነው የምትፈልጊው እናቴ ምንድን ነው የቱ ጋር ያመመሽ ቢላት ያ ነው ለሱ ጥሩ። ግን የሆነ ነገር ከሆነች በኋላ ለሱ ቢነገረው ምንም ትርጉም የለውም ምንም። እና የኪራ አባትም እንግዲህ ግራ ተጋብተዋል አሁን ላይ ማለት ነው። ማለት ልጄ በእኔ ላይ ያለው እምነት ያበቃል ብቻ ግራ ተጋብተዋል ማለት ነው። እንደገና ደግሞ እንግዲህ የሴት አባት ደውለው ሰርግ ጠርተውታል ማለት ነው። የኪራን አባት የአሴት ታናሽ ልታገባ ነው እንግዲህ ታላቅ እያለች ታናሽ ልታገባ ነው ምናምን ሲለው፣ ይሄ እኮ ድሮ የቀረ ኋላ ቀርነት ነው። ታናሽ ታላቅ የሚባል ነገር የለም። ትንሿንም መልካም ትዳር ያድርግላት፣ ያችንም ደግሞ
መልካሙን ይቅጠማት አለ ማለት ነው። ከዛ እንደዛ ሲል ኪራስ ምናምን ሲል ኪራም በቅርቡ ይሞሸራል አለው ማለት ነው። ቁርጡን አሳውቀውታል። እንግዲህ አሴት አሁንም ኪራን ትፈልገዋል ይመሰል። እንግዲህ ኪራ የጽናት ሆኗል። ምንም ማድረግ አይቻልም። እንግዲህ ሰርጋቸው በቀጣይ ቪዲዮ ይሆናል ብዬ አስባለሁ የጽናትና የኪራ ምክንያቱም እናታ አይታ መሞት ስለምትፈልግ ማለት ነው። የልጇን ደስታ ግን መሞት የለባትም። በእውነት ልጁ አይኗን ሳያት ይደብራል። አሳዘነኝ። ምስኪን እናቴ እንዳለ ግን የት ሀገር ነው ያለችው? እንደ መሄድ ይችላል እኮ ለማንም ሳይናገር በቃ ብድግ ብሎ እናቱ ጋር መሄድ ይችላል። ጉድ እኮ ነው እናንተ። እና ናሆሜ በጣም ተጨንቋል። እንግዲህ ደግሞ እንግዲህ ክብሮም እስከ ዛሬ ሄጃለሁ ውጭ ሀገር ነው ያለሁት ብሎ 3 ወር ሙሉ ግን ሳይሳካለት እዚሁ ቀርቶ ነበረ። ያው የተሰጠውን ገንዘብ ከእጁ ላይ ስለነበረ ያንን ገንዘብ እንግዲህ የቤት ኪራይ አለ፣ የሚበላበት የሚጠጣበት አለ። ያ ገንዘብ ሲያልቅበት እንግዲህ ጎዳና ላይ ወጥቶ ቁጭ ብሎ ኪራና ናሆሚ መንገድ ላይ ቆሙ እያዩ ከዛ እንዴ ይሄ እኮ ክብሮም ነው ብሎ ሲጠራው እንዳላየ ሰው ሆኖ ሄደ ማለት ነው። ከዛ የኪራን አባት ካፌ ውስጥ አገኘው። ተደናገጡ ሁለቱም። እንግዲህ ስላለው ነገር ሁሉንም ነገር አስረዳው። እንዴት ተዋሻለህ ታዲያ ጋሼ ይቅርታ አድርግልኝ፣ አማራጭ አጥቼ ነው፣ ምንም ማድረግ አልቻልኩም አሉ። እንግዲህ ኪራና ክብሮም ጥለኛ ነበሩ በጽናት እንግዲህ ያን ተጣልተውን ነበረ። ኪራ ገና ሶስት ሳይሆን ልውጥውጥ ነው ያለው። ሰላም ያገኘሁትን ህይወቴን ልበጠብጥ ነው የመጣው፣ አልፈልገም እዚህ ቤት። እኔ እኮ ኪራ እንዴት እንዳሳቀኝ ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ። አይኔ አይደለም አይደለ እናንተ መንፈስ ነው እንዴ? ቆይ ምንድን ነው ዛሬ ሰውዬ በሄድኩበት የሚያሳየኝ ይላል። እና ክብሮም አሳዘነኝ የእውነት። እና አብሽሪ፣ እኛ እንዳሰብነው አይሆንም ሁሉም ነገር። ፈጣሪ ደግሞ የተሻለ ነገር ሊሰጥ ስለሆነ ያውንን ፈተናውን ግዴታ ማለፍ አለብህ ማለት ነው። አይዞህ ክብሮም። ወንድ ልጅ እንደዚህ ጭብጥ ኩርምት ሲል ያሳዝነኛል በእውነት። እና ክብሮም በጣም ደብሮታል። በዛ ላይ ደግሞ ኪራ እዛ ቤት እንዲቆይ አይፈልግም። ምክንያቱም አሁንም ጽናትን እንትን ይልብኛል ብሎ እንግዲህ አባትየው ሊያስታርቃቸው ቢሞክርም ኪራ ከአንገት በላይ ነበረ ይቅርታ ያለው። እንግዲህ አይ ችግር የለውም በቃ እሄዳለሁ ምናምን ስላሳዘነኝ ማለት ነው በእውነት። ከዛም ጽናት እንግዲህ ደረጃ ላይ ቁጭ ብለው ከኪራ ጋር አወሩበት በዚህ ጉዳይ። እና አንተ በእኔ ላይ እምነት የለህም እንዴ? እኔን አታምነኝም ሲላት፣ እንዴ ምን ማለትሽ ነው? በጣም ነው እንጂ ማምነኝ ሲላት፣ በቃ እስከፈለገ ድረስ ይቀመጥ፣ ነገሮች ተመቻችተውለት ስራ አግኝቶ ወደ ስራ እስከሚመለስ፣ ስለዚህ በቃ ይቀመጥተው አለችው ማለት ነው። ከዛም እንግዲህ ኪራ የጽናትን ሀሳብ ሰምቶ ሄደና ክላስ እንትን አለው ማለት ነው። ይኸውልህ ክብሮም ስለኝ በቃ አልቆይም እሄዳለሁ፣ አይዞ ስለው፣ አይ እኔ እንኳን የመጣሁት እስከፈለክ ድረስ እዚህ ቆይ ልልክ ነው። ማን የመከረ እባክህ ሲል ወፋ አለች። ወፋ ነች የመከረችኝ ያለው ማለት ነው። ወፋ ማለት ጽናት ነች ሲለው፣ አዎ እኛ ተነጋግረን መፍታት ያቃተን እሷ ግን ነገሮችን አመቻችታ ትናለች ያለው። ከዛም እንግዲህ ፍቅረኛው እንደሆነች በዛውም ለክብሮም ነገረው ማለት ነው። በቃ ክብሮም አወቀ ማለት ነው ጽናት የእሱ የኪራ እንደሆነች። ከዛም ቀሚስ ያምርበት አያችሁ። ወይኔ የሴት ልጅ እኮ ቀሚስ ነው የሚያምርበት፣ በእውነት ነው የምላችሁ። ዛሬ ሽር ጉድ ብላ እንግዲህ ቀሚስ ለብሳ ለኪራ አባት ሻይ ይሁን በብርጭቆ ይዛ ስትሄድ ልብሷ ላይ ደፋባት ዘየኛው ማለት ነው። አብድ የሆነ ልጅ እና ሰኒና ክብሮም እንግዲህ አንድ ላይ ቢሆኑ ደስ ይላል ማለት ነው። እሱም ለዛ የመሰለኝ የመጣውና ያው ፍቅረኛ ስለሌላት ለድራማው አብራ ቢሆን ድራማው እስከሚያልቅ ማለት ነው። እንግዲህ ፈጣሪ በትዳራችንና ፍቅራችንን ያዝልቅልን እየተባባሉ ነው ማለት ነው። ጽናትና መራዊት በደስታ እየኖሩ ነው። ግን ደግሞ የኪራ ነገር በጣም አሳስቧቸዋል። እንኳን እናንተን የማሳስቦኛል ድራማ መሆኑን እያወቁኝ። ያው የእናት ነገር እናትን ያጣ ሰው ነው ህመሙ የሚገባውና በእውነት በጣም ነው ያሳዘነኝ። ማለት አንዳንድ ጊዜ ብቻ ከባድ ነው። እናት አይሆንም እንጂ ዘላለም ብትኖር
ደስ ይላል። ግን ደግሞ አይሆንም፣ እኛ እንዳልነው ሳይሆን ፈጣሪ እንዳለው ነውና አልሐምዱሊላህ ስለ ሁሉም ነገር። እንግዲህ ኪራዬም እንግዲህ ፈጣሪ አምላክ ከእናት ጋር በሰላም ያገናኝን። የእውነት እናት እናት ናት፣ በምንም የማትተካ ማለት ነው። ስለዚህ የኪራም አባት ግራ ተጋብተዋል። በቃ ልጄን እንዲጎዳብኝ አልፈልግም፣ አሁን ልቡ ይሰበርብኛል። ስለዚህ ለጽናት ሁሉንም ነገር ነግሬያት ማወቅ አለባት ሰርጋቸው እንዲደገስ እያለ ነው ማለት ነው እንግዲህ